እኔ ቤት ውስጥ እኔ ቀለበት አላስርም። ለአንቺ ነው መስሩ ቀለበት። ስንቴ ታስርልኛለህ? ማሰሩንማ ታስራለህ እኮ ታስረ መኖራችን የምር ልቀቀኝ። እግዚአብሔርን እያናደድከኝ ነው። እሺ ስሚ፣ ልንነግርሽ እኮ ነው ትላንትና በጣም በስነ ስርዓት ለማውራት እየሞከርኩ ነው። ደክሞኛል። ልግባ ክላስ እኮ እኔ ቁጭ በይና ወዲኝና ነው ቅድሚያ እናውራ። ይሄ ሁለታችሁ ታይም ነው እኮ አይደለም። ይዝባችሁ አይገባም። አየር መያዝ የለብኝ። አዳምጫቸው። ቅድሚያ እኛን አትሰሚ ነው። መስማት ስለማልፈልግ ነው። ይቅርታ አድርግልኝ። እሺ እሺ ብሩኬ፣ እኔ ደግሞ በጣም ይቅርታ። እኔ ምንም አንጀቴን ቅቤ አበላሽኝ። እኔ እናት ይመችሽ እውነት ማለት ማሰርማ ታስራለ፣ ግን ታስሬ መኖር አትችልም ያልሽው ንግግር በጣም ነው የተመቸኝ። ዋው አሜዚንግ ማይስስ ይመችሽ የምር። እንዴ ትናንትና ደግሞ አልጋ ላይ መገኘት፣ ዛሬ ደግሞ ይቅርታ ብሎ እኔ እኮ ትናንትና ብዬ ነበር እግዚአብሔርን ብሩክ እኮ ትናንትና የሚወዳደው ብላለች እና ዛሬ ደግሞ ቀልባት ለማሰር ወይ ነገር ለማድረግ ይመጣል ብዬ ነበር። እንዳልኩ መጣ። እሳይ እየመጡ ነው። በጣም አለመሳቅ አይቻልም። እግዚአብሔርን ደግሞ እዚች ጋ ይዋት ይኸው መጣ። አቀፈች ጡት ውስጥ አስገባች እኮ ቤተሰብ። ምን ይባላል አሁን ይሄ? ምን ይባላል? ሼም እኮ ነው ቤተሰብ። ኖ እሷ ጉንጩን በጥፌ አቃጥላ ሄደች። እሷ ደግሞ መጣ አቀፈች ማለት ነው። ጉድ ነው ዘንድሮ። ብሩ ግን አንተ ራስህን እንዴት ነው የምታየው? አልገባኝም። ምን እውነት ሲነገር በጣም ነው የገረመኝ። እና ትናንትና ወዳዶ ሲዳረክ ደግሞ ዛሬ ቀልባት ልታድርግላት ነው። ቀልባት ነው የተባለው ታሚልን ላይ የተጻፈው እንደዛ ነው። ገባችሁ አይደለ እንደ መጀመሪያ ይቅርታ ጠይቆ በቃ ራስህን ሰብሰብ አድርጌ ግልጹን ለማድረግ ከፈለክ ይሄ ፊኛ ምናምን ቤት ላይ ከመለጠፍ በፊት ይቅርታ ጠይቅ። ገባ? ያደረከው ነገር በትክክል ነገራት እና ልጅቷን ሀምቴ አስረዳት። ግን ይሄ ምናምን ነገር ማለት ከማሰብሰብ ውጪ ማለት ነው። አንተ ሰብስቤ ፊኛ ሰብስቤ ትጠብቃለህ እንዴ? አንተ አልገባኝም። ምን ፕሮግራም አዘጋጅቼ እንደዚህ ሆኜ ሲጠብቃት በቃ ይሄን ባለች። ይሄ ነው እንግዲህ ያንተ ስራ። እንደ ፊኛ ማዘጋጀት እናንተ ብርቅ ነው እንዴ? በ10 ብር እንደሆነ 10 ፊኛ ትገዛላችሁ፣ ከዛ አምጣችሁ ትለጥፋላችሁ ይቅርታ ለመጠየቅ ወይ ቀልባት ለማድረግ። ምን ነው አይደብርም እንደ? ምን ይሄ? ኧረ በስመ አብ ወልድ ብሎ ጋር ግን ተው አንተ ታው እንደ ምን ይሄ ነው? ሰላም ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶችዬ፣ እንዴት ናችሁልኝ? እኔ አለሁላችሁ እህታችሁ። ዛሬ አቶ ብሩክ ቀልበት ለማስር ነው። ያው ቀልበት ነው የሚመስለው። እኔ እንደዚህ ነው ያየሁት ነው ስነግራችሁ። ገባችሁ አይደል? እንዴት ነው ነገሩ ይባላል። ወዴት ነው ነገሩ? ወዴት እየሄደ ነው እንዴ? ትላንትና ወዳለው አለችና ይቅርታ በስትክክል ሳይጠይቃት ደግሞ ዛሬ ደግሞ ምንድነው ቀልባት ለማሰር መጣ። ኢንሻአላህ ማሻአላ ሙሽኪላ ከቢራ ይባላል እንግዲህ ይሄ ነገር ወላሂ ላዚም ሙሽኪላ ዝያዳ በጣም ቀለያ ነክ የምር ነው። ጉድን ካን ነው። እና ውዶቼ እንዴት ነው አንድ ሰው ልቡን ሰብሮ ግን ሄሚን ልብ ለማግኘት ሄሚ አንተን እንደምትወዳ ታውቅም እንዴ? ምን ይሄ እንደ እንላይ ብላ ደግሞ አይ አብረን እንኑ ያለችው ነገር ማስታወስ አትችልም ነው ወይ? ዞር ብለ ብዙ ነገሮችን የድሮ ነገሮችን ማስታወስ አትችልም ነው? ቡታጀራ ጥላ ሄጃለሁ ብላ ደግሞ ለምን ተከትለኝ አልሄድክም ብላ የተናገረችው ብዙ ነገሮች ማስታወስ የምትችል ነገር አለ። ሰውን ሳታመጣኝ ካል ማለት ነው። ሄሚ አንተ እንደምትወድ ጠንቅቀህ ታውቃለህ አንተ። ገባ? እያወቅህ ነው እንደዚህ አይነት እንደምታደርገው፣ እያወቅህ ነው ልቧን የምትሰብረው፣ እያወቅህ ነው ሴት ላይ ሴትን የምትደራረበው፣ እንደ እያወቅህ ነው ማይሆን ንግግር የምትናገረው፣ እያወቅህ ነው ሄሚ ላይ በጣም ማይሆን ሴቶችን ታመጣለህ፣ ከዛ ይሰድቧታል። እያወቅህ ነው ይሄ ቤት ብሩክ ነው ውጪ እንዲሉ የምታደርገው። ገባ? ምንድነው ቀልድ ነው እንዴ? ሄሚ ምንድነው ቀልድ እቃ መሰለች እንዴ? እና ደግሞ ሄሚ ያንቺን መረጋጋት አለብሽ። ተረጋጊ አሁን። የምር ነው ሄሚ እየበቃሽ እንዴ? ይበቃል እንጂ ምንድነው እንዴ? አንዴ ይሄዳል፣ አንዴ ይመጣል፣ አንዴ ትሄዳለሽ፣ አንዴ ትመጪያለሽ። ምን አይነት ነገር ነው? በቃችሁ፣ ይበቃል። ድራማችሁ አቆሙ እንዴ? አይደብራችሁም እንዴ? በፈጣሪ ኧረ ይደብራል። ወይኔ የምር በጣም ነው የሚደብረው። ምን ይሄ በቃ ተው እንዴ
እና ይቅርታ ዛሬ ባትቀባይ ወይ ነገ ወይ ተናጎታ እንደዚህ እንደምትቀባይ ተስፋ አደርጋለሁ። ግን ብሩክ በቃ እኔ ከሷ ጋር ተበሳጨው ብለህ አንተ ሴቶች ጋር ሄደ ማለጣጠፍን አቆም። በቃ ይሄ ነው እንግዲህ እንደ ምንድን ነው እንደ አንተ ከሄሚ ጋር ተጣላ ቁጥር ለሄሚን ልብ ለማግኘት ብለህ ሄሚን ማለት የግድ ሴት አንጠልጥላ ማውጣት አለብህ ነው። አልገባኝም እኔ እንዴት ነው ነገሩ? እንደ ሴት ልጅ እኮ ነች። ልቧ ይሰብራል አትልም እንደ በእዩ ልቧ የተሰበረ እና ደግሞ ደግሜ ያመጣት እንደ እቺም እሷን ደግሞ አንካን እቺ ልጅ እንኳን ምንም ብዙ ቃላት አልተናገረም። ቤቱ የሱ ነው ውጪ ያለችው ነገሮች ነው እኔ በጣም ያናደደኝ። እና ደግሞ ዛሬ ምንድነው ንጹህ ልብ ነው ያለው ጥሩ ልጅ ነው ምንድነው እንደዚህ ሲሉ አልፈልግም አትባይ። ምን አገባሽ አንቺ ባልቴ ማለት ነው አንቺ ባልቴት ይሁንሽ የወፍጮ እንትን ነው የምትመስዩ። ምን አይነት ዋናት በእናታችሁ ይወድሻል ምናምን አገባት። እሷም እንደሚወዳት ታውቃለች። አይመለከተሽም። ሄደሽ ማለት ነው አይዙ ምናምን እያለች ነበር። አየዋት አይደለ? ጉድን ካኖ ዘንድሮ ወላ ሙሽክላ ይላዛ እና አያገባሽም ነው እኔ እውነት ስነግርሽ ማለት ነው። ገባሽ አይደለ? አይመለከተሽም። እና ይወዳል ምናምን ሄዳችሁ እኮ ጡትሽ ውስጥ አስገባሹ። ይሄ ፋክት ነው። ይሄ ይደብራል። እግዚአብሔርን እንዴ አልፈልግም ማልሽ እኔና እሱ ምንም ነገር የለም ማልሽና ሄደሽ ጡትሽ ውስጥ ማስገባቱ ለምን አስፈለገ ደግሞ? ጌታዬ ዘንድሮማ በቃ አለቀልን አይደለ? አለቀልን እውነት። ወይ ጉድ! ምን ጉድ ነው በፈጣሪ ምን ጉድ ነው? የምር ነው። አረ ይደብራል እንዴ! እና ደግሞ ብሩክ መጀመሪያ ወደ ራሲ አንተ ራሲ ወደ ራሲ ተመለስ። ገባ? ወደ ራሲ ተመለስና አስብበት፣ ተረጋጋ። መጀመሪያ በስትክክል ልብክን ተመልሶ ይቅርታ ጠይቃት። ከዛ በኋላ ሌላውን እንደርስበታለን። ኦኬ? አዎ፣ ከዛ እንደዛ ነው በቃ። እናንተ እሷ ጋር ተጣላ ቁጥር ላይ ሴቶች ጋር አንተ ተንጠልጥለ ማውጣትን አቆም እንዴ! ሄሚ ጋር የሆነ ነገር የተፈጠረ ቁጥር ሴቶች ጋር አትሄድ። አለቃ። ሄሚም አንቺ ደግሞ የሆነ ጸብጸብ አይበልሽ። በቃ ይበቃሻል። በቃ ከዚህ በኋላ እንዴ ምንድን ነው? በቃ ይበቃችኋል። ወደ ራሳችሁ ተመለሱ። እንዴ ካላስ እንዴ አይበቃችሁም እንዴ? አንዴ ደግሞ አብረን እንሁን ትያለሽ አንቺም፣ እሱን ደግሞ አንተ አብረን እንሁን ይላል። ደግሞ ሌላ ነገር ያመጣል። አንቺም አብረን እንሁን ትያለሽ፣ ገና ሌላ ችግር ትፈጥሪያለሽ። ምንድን ነው? ወዴት እየሄዳችሁ ነው? አቃሎ ልብሽን የሚሰብር ነገር ነው። በቃ ከዚህ በኋላ ወደ ራሳችሁ የምትመለሱ ከሆነ ተመለሱ። ግን እኛ ምንም አያገባን። ተመለሳችሁ አልተመለሳችሁ ግን በጣም ነው የምታሳዝኑት። እግዚአብሔርን ልባችሁ ሳይቆርጥ ተቆረጥኩ እኔ ተለየው። አንተም ብትሆን እኔም ቆርጦልኛል ትላለ። አንቺም ብትሆኚ ልብሽ ሳይቆርጥ ቆርጦልኛል ትያለሽ። በቃ ወደ ራሳችሁ ተመለሱ። እኔ አንድን ሰው የሚያፈቅር ከሆነ ዝም ብዬ ጭቅጭቅና ችግር ይበቃኛል። አለቃ። በቃ ማለት የሚያፈቅሩ ሰው ጥፋቱን አምኖ ይቅርታ ከጠየቀ እሺ ብዬ ነው የሚቀበለው። ጥፋቱን አምኖ ግን ክፉ ነገር የሆነ የማይሆን ነገር አድርጎ ሁሌ የሚያደርግ ከሆነ የሚባል ይቅርታ የለም። ግን ይበቃል። በቃ ይበቃል። ይሰለቻሉ እኮ ምንድነው? አይሰለችም ነው የሚዬ በቃሽ። በቃ የኔ እናት ወደ ራስሽ ተመለሽ አንቺ። ብሩክ አንተም ብትሆን ይሄ አበባ ምናምን ማሳብሰቡን ተውና ይቅርታ በደንብ ጠይቆ እና ወዳችኋለሁ። መልካም ምሽት ውዶች።